የቱሪዝም ዘርፉን በቴክኖሎጂ በማስደገፍና በማስተዋወቅ ለሀገር ኢኮኖሚ የጀርባ አጥንት በሚሆን መልኩ የድርሻውን እንዲያበረክት ማስቻልን ዓላማ ያደረገ በኦሮሚያ ቱሪዝም ኮሚሽን የተዘጋጀው ለ2 ቀናት የሚቆየው የቱሪዝምና ቴክኖሎጂ ፎረም የቴክኖሎጂ ኤግዚቢሽን ተከፍቷል። የቱሪዝምና ቴክኖሎጂ ኤግዚቢሽኑን መርቀው የከፈቱት የኢፌዴሪ ቱሪዝም ሚኒስትር ሰላማዊ ካሳ መንግስት የቱሪዝም ዘርፉን ለሀገር ኢኮኖሚ ምሰሶ በሚሆን ሁኔታ ለማሳደግ የተለያዩ ተግባራትን እያከናወነ እንደሚገኝና ዘርፉንም ከዲጂታል አገልግሎት ጋር ለማስተሳሰር እየተሰራ ነው ብለዋል። በአሁኑ ወቅት እንግዲህ በሀገራችን የኢኮኖሚ እድገትን ለማምጣት ትልቅ ተስፋ ተጥሎባቸው ብዙ ስራዎች እየተሰራባቸው ከሚገኙ ዘርፎች መካከል አንዱ የቱሪዝም ዘርፍ ነው። ይህ እንግዲህ የቱሪዝም ሀብታችን ሰው ሰራሽም ሆነ ተፈጥሯዊ እምቅ ሀብታችንን በአግባቡ ለመጠቀም የምናደርገው ጥረት ከኢኮኖሚያዊ ጠቀሜታ ከማስገኘቱ ባሻገር የሀገር ገጽታን ለመገንባት ኢትዮጵያ በዓለም አቀፍ ደረጃ ያላትን በሚያሳዝን ሁኔታ በተለያየ መልኩ የተዛባ እይታም እንደዚሁ ለመቀየር እንዲቻል የቱሪዝም ዘርፉ በጣም ትልቅ አቅም እንዳለው የተረዳንበት ጊዜ ነው። ይህንንም ወደ ተግባር በመተርጎም ነው መንግስት ከዋና ዋና የኢኮኖሚ እድገት ምንጭ ከሆኑ መስኮች መካከል አንዱ ምሰሶ አድርጎ የቱሪዝም ዘርፉን እየሰራበት የሚገኘው። ተቋማችንም ሚኒስቴር መስሪያ ቤታችንም ይህንን በዋነኝነት እንደ አንድ ምሰሶ አድርጎ አዲስ ሪቫይዝ እያደረግነው ባለነው ፖሊሲያችንም አንዱ ትልቅ ትኩረት የሰጠነው ይህንኑ ነው። የቴክኖሎጂ ውጤቶችን ከቱሪዝም ዘርፉ ጋር እንዲተሳሰሩ ማድረግ ማለት ነው። የኦሮሚያ ቱሪዝም ኮሚሽን ቴክኖሎጂን በመጠቀም የቱሪዝም መዳረሻዎችን የማስተዋወቅ ትግበራ ከጀመረ ጊዜ አንስቶ የቱሪዝም ፍሰቱ በተሻለ ሁኔታ ለማሳደግና ለማነቃቃት ተችሏል ያሉት የኦሮሚያ ቱሪዝም ኮሚሽን ምክትል ኮሚሽነር አቶ ነጋ ወዳጆ የፎረሙ ዓላማ ቴክኖሎጂን በመጠቀም በክልሉና በሀገር አቀፍ ደረጃ ያሉትን የዘርፉን ሀብቶች ይበልጥ ለመጠቀም ምቹ ሁኔታ የሚፈጥር መሆኑን ተናግረዋል። ተደራሽነትን በጣም ከፍ አድርጓል። ፕላስ ደግሞ የተለያዩ ቱሪዝም መስህቦች እንዳለ ኦሮሚያ ውስጥ ለተለያዩ አካላት ማሳወቅ ተችሏል። ያ ደግሞ ጉጉትን ብቻ ሳይሆን በተጨባጭም ሰዎች እንዲሄዱ እያደረጋቸው ነው። መረጃ ምንጭ መሆን ችለናል፣ ለሚዲያዎችም ለተለያዩ አካላት። ይሄ ደግሞ የቱሪዝሙን ላንድስኬፑንም ደግሞ የቀየረ ነገር ነው ማለት ነው። ስለዚህ የቱሪስቱ በቂ መረጃ እንዲያገኝ ነው ዋና ዓላማው፣ እየተደረገ ያለው እሱ ነው ማለት ነው። እሱን ደግሞ በማድረጋችን ምክንያት የተለየ ሙሉ መረጃ ቱሪስቱ ኖሮት እንዲሄድ፣ ተጨማሪ መረጃ ደግሞ በሚፈልግበት ጊዜ በቋሚነት መረጃዎች እንዲያገኝ ማድረግ ስራዎችን እንሰራለን ማለት ነው። ኮሚሽኑ ዘርፉን በቴክኖሎጂ አማራጭ በማቀናጀትና መዳረሻዎችንም በማስተዋወቅ ከጊዜ ወደ ጊዜ እምርታዎችን እያስመዘገበ መጥቷል ያሉት ደግሞ በኦሮሚያ ቱሪዝም ኮሚሽን የቱሪዝም ዲጂታላይዜሽንና ቴክኖሎጂ ዲቨሎፕመንት ዳይሬክተር አቶ ሙለታ አለም ናቸው። በቀጣይም ዘርፉን ይበልጥ በቴክኖሎጂ ለማዘመን የተለያዩ የዲጂታል ቴክኖሎጂዎችን የማበልጸግ ተግባር እየተከናወነ እንደሚገኝም ተናግረዋል። ቱሪዝም ሴክተር ያሉትና በቴክኖሎጂ ሴክተር ያሉት የተለያዩ ድርጅቶችን ባለሙያዎችም ያን ያክል አይታወቁም ነበረ። የመታወቅ መድረክ ነበረ። ቱሪዝም ደግሞ ያለ ቴክኖሎጂ ያው መራመድ አይችልም። ስለዚህ ዋንኛው የነዚህን ሁለቱን ሴክተሮችን ማገናኘት ነበረ። እሱን ማሳካት ችለናል። ለራሳችንም ደግሞ ቴክኖሎጂን በመጠቀም የሀገራችንን የኦሮሚያን የኢትዮጵያን የቱሪስት መዳረሻዎችን ፕሮሞት ማድረግ፣ ለገበያ ማቅረብ፣ ማልማትም ችለናል። የኦሮሚያ ቱሪዝም ኮሚሽን ያዘጋጀውና ለ2 ቀናት የሚቆየው የቱሪዝምና ቴክኖሎጂ ፎረም ላይ ከክልሎችና ከፌዴራል የዘርፉ ተቋማት የተውጣጡ አመራሮችና ባለሙያዎች ተሳትፈዋል።